በባህር ዳር ከተማ የሚገኙ የተለያዩ የሃይማኖት አባቶችና የሀገር ሽማግሌዎች በወቅታዊ የሰላም ጉዳዮች ዙሪያ ተወያይተዋል። በክልሉ ያለው የጸጥታ ችግር አንጻራዊ ሰላም ያሳየ ቢሆንም አሁንም የክልሉን ሰላም የተሟላ ከማድረግ አንጻር በጋራ ስራዎችን መስራት እንደሚገባም ገልጸዋል። ሰላም ወሳኝ ነገር ነው። ለምን ሰው በነጻነት ወጥቶ ማይገባበት ሁኔታ ነው አሁን ያለው። በፊት እንደፈለግ ከቦታ ቦታ እንንቀሳቀስ ነበር። ያውን ግን ያ ነገር አሁን ትንሽ የተገደበበት ሁኔታ ይታያል። እየደረሰ ያለው ክፋት በጣም የከፋና ከሚገመተውና ሊሆን ከሚችለው በላይ የሆነ ስለሆነ ከሰላም የሚወጣውን ሕዝብ ማዕቀብ መጣል መገደብ ያስፈልጋል። በየጊዜው ሊፈጠሩ የሚችሉ የሀሳብ ልዩነቶችን ለመፍታት የምንመርጠው መንገድ ማህበረሰቡን ችግር ውስጥ የሚያስገባ መሆን የለበትም የሚሉት የሃይማኖት አባቶች ከዛ ይልቅ በሰለጠነ መንገድ ሊሆን እንደሚገባም አስተያየታቸውን ሰጥተዋል። ግጭቱ ለክልሉ ሕዝብ የጠቀመው ነገር አለመኖሩንም ከባለፉት ዓመታት መማር እንደሚገባም አስገንዝበዋል። ዓለም ዛሬ በብስለት ነው፣ በመመካከር ነው፣ በመነጋገር ነው የሚፈታው። ባጀንዳ ማለት በጠረጴዛ ዙሪያ መመካከሩ ምክክሩ ትልቁ ነገር ነው። ምክንያቱም ዓለም ዛሬ የሰለጠነበት ነው። ይህ መገዳደሉ ምን የሚያመጣው ነገር አለ? ብዙ ሰው እኮ አጥተናል፣ ብዙ ወገኖቻችን አጥተናል። ካሁን በፊት በዚያ ተመረን አሁን ወደ ሰላም መምጣቱ የሰላም ዘመን ነው። ዘመኑ እግዚአብሔር ይመስገን። ከመገዳደል ክፋት ነው የሚፈጠረው እንጂ በክፋት መልካም ነገር አይመጣም ይላል ነብያችን አለይሂ ሰላቱ ወሰለም። ወላ ተድፈዑ ሰይአቱ ቢሰይአ፣ መጥፎ ነገር በመጥፎ ነገር አይገፋም፣ በጥሩ ነገር ነው መጥፎ ነገር መጥፋት የሚችለው። ስለዚህ ወደ ጥሩ ነገር መምጣት የተሻለ ነው። ለማን? ለሁሉም ወገን። ያ የምፈልገው አለኝ ብሎ የጎደለበትም ነገር በክፋት አያስተካክለውም። የሁሉም የእምነት አስተምህሮች ሰላምን ይሰብካሉ፣ ስለ ሰላም ያስተምራሉ፣ እርቅን ያበረታታሉ የሚሉት የሃይማኖት አባቶች ይህን በማድረግም የሃይማኖት መሪዎች የሚሆን የሀገር ሽማግሌዎች የሚያደርጉትን ጥረት አጠናክረው ሊቀጥሉ እንደሚገባም ተናግረዋል። ከጸጥታ ዘርፉ ጎን የሃይማኖት አባቶችም አብረው የእውነተኛ መቆም ይኖርባቸዋል እና የሃይማኖት አባቶች በዚህ ረገድ ከቆሙ የእውነተኛ ከልብ ካስተማሩ ህዝቡ ከነሱ እጅ የሚወጣበት ምንም አይነት ምክንያት ስለሌለ ሆኖ በቅቶ ማስተማር ግድ ይላል። እንደ አባትም እንደ ሃይማኖት አባትነትም ሁልጊዜ ማለመሰልቸት ነው። መሰልቸት መቼም ጥሩ አይደለም። ምክንያቱም ሁልጊዜ ዘወትራዊ ሊዚያር የምንጠይቀው ሪዛይል ቅዱሳት መጻሕፍትን የምናነብ እንትን የምንጋለ ስለዚህ ለውጡ ይመጣል ብዬ አምናለሁ። የባህር ዳር ከተማን ሰላም ለማስጠበቅ ሁሉም የበኩሉ ሊወጣ እንደሚገባ ባለፉት ጊዜያት ከተለያዩ ማህበረሰብ ክፍሎች ጋር በተደረጉ መግባባቶች የከተማዋን የሰላም ሁኔታ መለወጥ መቻሉን ያነሱት ደግሞ የከተማ አስተዳደሩ ሰላምና ጸጥታ መምሪያ ኃላፊ ጌትነት አናጋው ናቸው። ይህንን ሰላም ማጽናት ያስፈልጋል ያሉት መምሪያ ኃላፊው በዚህ ረገድ የሃይማኖት አባቶችና የሀገር ሽማግሌዎች ሚና ከፍተኛ ስለመሆኑም ነው የገለጹት። የሃይማኖት አባቶች ከኋላቸው እጅግ በጣም ሰፊ ህዝብ ነው ያለው። አንድ የሃይማኖት አባት ከኋላው ብዙ የሚያስተዳድረው የሚመራው የሃይማኖት ልጆቹ አሉት፣ የእምነቱ ተከታዮች አሉ። ይህንን አቅም መጠቀም ለክልላችን ትልቅ ትሩፋት ነው በሚል ከነሱ ጋር ሰፊ ውይይት አድርገን ይህን ውይይት ደግሞ እነሱ በደንብ ተቀብለው እነሱ ጋር በመግባባት ለክልላችን ለከተማችን ብሎም ለቀንዱና ለጎረቤት ክልሎችም ያለውን የሰላም ሁኔታ አብረው ከመንግስት ጋር ለመስራት በመግባባት ጨርሰናል ማለት ነው። የከተማዋን ብሎም የክልሉን ሰላም ለማጽናትም የሰላምን አስፈላጊነት በመረዳት ሁሉም ሊሰራ እንደሚገባም ጥሪ ቀርቧል።